ሰላም የተወደዳችሁ የቻናሌ ተከታታዮች እንደምን አድራችኋል? በያላችሁበት ዛሬም ዩናይትድን የተመለከቱ ጉዳዮችን እንቃኛለን። የማንቸስተር ዩናይትድ ኢላማ የሆነውን ማይልስ ሉዊስ ስኬሊን የሚመለከት ጉዳይ እንደዚሁ ሰፋ አድርጎ ዩናይትድን ፎከስ ይዞት ወጥቷል። እንደዚሁም የማንቸስተር ዩናይትድ የቅድመ ውድድር ዝግጅት ወደ ተሻለ ደረጃ እየተሸጋገረ መሆኑን የሚያሳይ ከዛም በኋላ የክለቡ አዛዦች ካፕቴን ብሩኖ ፈርናንዴዝን ጨምሮ 4 ተጫዋቾች በዚህ ሳምንት ወደ ካሪንግተን ልምምድ ማዕከል እንደሚመለሱ ተሰምቷል። ከዚህኛው ቀዳሚ እናድርግ። እንደምታውቁት የዩናይትድ የቅድመ ውድድር ዝግጅት እየጠነከረ የመጣ ሲሆን በመጀመሪያዎቹ 3 የወዳጅነት ጨዋታዎች ላይ ከተሳተፈው ተመሳሳይ ስብስብ በተጨማሪ የአሰልጣኝ ማይክል ካሪክ ቡድን በሚቀጥሉት ጥቂት ቀናት ውስጥ በሌሎች ተጫዋቾች ይጠናከራል። የቤልጅየም ብሔራዊ ቡድን ተጫዋቾች የሆኑት ሴኒ ላመንስ እና ዩሪ ቴሌማንስ ባለፈው ሳምንት መጨረሻ ከተጠበቀው ጊዜ ቀድመው የተመለሱ ሲሆን ዛሬ ሰኞ ጀምሮ ልምምድ ይቀላቀላሉ ላመንስ እና ቴሌማንስ ማለት ነው። በዚህ ሳምንት ደግሞ የፖርቹጋል ተጫዋቾች የሆኑት ዲያጎ ዳሎ እና ብሩኖ ፈርናንዴዝ እንደዚሁ ክለባችንን የሚቀላቀሉ ይሆናል። እነሱም ብቻ ሳይሆኑ ብራዚላዊ ማቲያስ ኩኛም ከዓለም ዋንጫ ተሳትፏቸው በኋላ ያደረጉትን እረፍት ጨርሰው ወደ ቡድኑ ይመለሳሉ። እንደምታውቁት የዓለም ዋንጫና የቀጣይ ጨዋታዎች ሁኔታ ብራዚል በ16ኛ ሳምንት በኖርዌይ ተሸንፋ እንግዲህ ከዓለም ዋንጫ ውጪ መሆኗ ይታወቃል። እንደዚህ ደግሞ ፖርቹጋል ደግሞ በቀጣዩ ቀን በስፔን ተሸንፋ ወጥታለች። ኖሳየር ማዝራዊ የሚመራት ሞሮኮ ደግሞ ከ3 ቀናት በኋላ በሩብ ፍጻሜው በፈረንሳይ ተሸንፋ ወጥታለች። ከዓለም ዋንጫ መሰናበት በኋላ ፈርናንዴዝ ትኩረቱን ወደ ክለቡ መልሷል። ዩናይትድ ከሬክስሃም ጋር እንደዚሁም ከሮዘንበርግ እና ከአትሌቲኮ ማድሪድ ጋር ያደረጋቸውን 3ቱንም የወዳጅነት ጨዋታዎች በሶሻል ሚዲያ መከታተሉን ገልጿል። እንደምታውቁት እያንዳንዱ ጨዋታዎች ሲደረጉ ብሩኖ ፈርናንዴዝ በኢንስታግራም ገጹ የነዛን ጨዋታዎች ፎቶዎች ፖስት ያደርግ ነበረ። ትኩረት የዚህ ነው የሚል ነገር እና እንደው በቡድን ውስጥ ባይኖር በመንፈስ አብሮ እንደሆነ የሚያሳይ ነገር ነበረ። ሌላኛው የዩናይትድ የፈተና ደረጃ በዚህ ሳምንት ከፍ የሚል ይሆናል። ቅዳሜ ዕለት በጎተንበርግ ተከታታይ የቻምፒየንስ ሊግ አሸናፊ ከሆነው ፓሪስ ሴንት ጀርሜን ጋር ይጫወታል። ተጨማሪ ተጫዋቾችስ መቼ ይመለሳሉ? ከዚያ በኋላ ከዛ ቀጣይ ያሉትን ጨዋታዎች ዩናይትድ ለልምምድ ካምፕ በቀጥታ ወደ አየርላንድ የሚያቀና ሲሆን በዚያ ሳምንት እስከ ዓለም ዋንጫው የመጨረሻ ሳምንት ድረስ የቆዩት 3 ተጫዋቾችም ይመለሳሉ። እነዛም ተጫዋቾች ሊሳንድሮ ማርቲኔዝ፣ ኮቢ ማይኖ እና ማርከስ ራሽፎርድ ይሆናሉ። እንደውም ማርቲኔዝ በዓለም ዋንጫ ማጠቃለያ ላይ ቀለል ያለ ጉዳት የገጠመው ቢሆንም አሁንም በጥሩ ጤንነት ላይ እንደሚገኝ ተዘግቧል። እንደዚሁም ኮቢ ማለት ነው። ማይኖም በጀርባ ጉዳት ምክንያት የነሐስ ሜዳሊያ ጨዋታው ሊያመልጠው ችሏል። ማርቲኔዝ ደግሞ አርጀንቲና በስፔን በተሸነፈችበት የፋይናል ጨዋታ ላይ በጉዳት ተቀይሮ ለመውጣት ተገዶ ነበርና እነዚህ ተጫዋቾች ሲሰበሰቡ ደግሞ ቀጣይ ቲሙ በደንብ የተዋሃደ ክለብ እንደሚሆን ምንም ጥርጥር የለውም። ምናልባት ጥሩ የፕሪሲዝን ጊዜ እያደረገ እንደሚገኝ ይታወቃል ክለባችን። እንደው አሁን ላይ በዝውውር ጉዳዮች ላይም ነገሮች ትንሽ ሰከን ያሉ ይመስላል፣ ግን ደግሞ አሁንም እየጦፈ ነው። ወደ ዝውውር ጉዳይ ካለፍን ማንቸስተር ዩናይትድ የኒውካስትሉን የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም ፍላጎት እንዳለው ከዚህ ቀደም ሰርተናል። በተደጋጋሚም እነዚህ መረጃዎች እየወጡ ነበረ። እንደውም ተጫዋቹ ራሱ ወደ ክለቡ የመቀላቀል ፍላጎት ስላለው ወደ ማንቸስተር ዩናይትድ ማለት ነው ከዚህም ከማንቸስተር ጋራ የተጫዋቹን ዝውውር ኢላማ አድርጎ ለማስፈረም እንቅስቃሴ በማድረግ ላይ ቢሆንም ኒውካስትል ግን እንደዚሁ ለወጣቱ ተከላካይ ከፍተኛ የዝውውር ሂሳብ እንደሚጠይቅ ተዘግቧል። ይህ ማንቸስተር ዩናይትድ ተጫዋቹን በእጁ ለማስገባት በሚያደርገው ጥረት ላይ በጣም ትልቅ ጋሬጣ ከፊቱ አለ ሲል ዘ አትሌቲክስ አስነብቧል ማለት ነው። እንደዚሁ ከዝውውር ጋር በተያያዘ የምናነሳው ጉዳይ ትላንትና በሰፊ የተመለከትነው ጉዳይ ነው። የሉዊስ ስኬሊ ጉዳይ የማንቸስተር ኢላማ የሆነው ማይልስ ሉዊስ ስኬሊ ወደፊት በግራ ተከላካይነት የመጫወት ፍላጎት እንደሌለው ተዘግቧል። አማካይ መስመር ላይ የበለጠ የተፈጥሮ ብቃቱ እንደሆነ ያምናል። በዚህም ዩናይትድ ኢንፎከስ በደንብ ይህንን ሲያብራራ እንዴት ይለዋል መሰላችሁ? ማንቸስተር ዩናይትድ በዚህ የክረምት ዝውውር መስኮት ማይልስ ሉዊስ ስኬሊን ለማስፈረም ከሚያደርገው ጥረት ጋር ስሙ ተያይዞ መነሳቱ ቀጥሏል። የ2026/27 የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት 3 ሳምንታት ብቻ ቀርተውታል። ማንቸስተር ዩናይትድ ትኩረቱን የግራ መስመር ተከላካይ ፍለጋ ላይ አድርጓል። ዩናይትድ በሉዊስ ሆል ላይ ፍላጎት እያሳየ ቢሆንም ኒውካስትል ዩናይትዶች በዚህ ክረምት በርካታ ዋና ተጫዋቾቻቸውን በመሸጣቸው ምክንያት እሱን እንደው ካላስፈረሙ ወይም ደግሞ ማስፈረም ካልቻሉ አስቸጋሪ ሊሆን ይችላል። በወጡ መረጃዎች መሰረት ዩናይትድ በሌላ አማራጭ የግራ ተከላካይነት ቦታ
ማይልስ ሉዊስ ስኬሊን ይፈልጋል። አርሰናሎችም በዚህ ክረምት ሉዊስ ስኬሊን ለመሸጥ ፈቃደኞች ናቸው። ማይልስ ሉዊስ ስኬሊ ራሱ እንደ ማዕከላዊ አማካኝ ያያል ራሱን። ስኬሊ በአርሰናል ዋና ቡድን ውስጥ ለመጀመሪያ ጊዜ ተሰልፎ ብቃቱን ማሳየት ሲጀምር በግራ ተከላካይነት ቦታ ነበር። ሆኖም ቢቢሲ ስፖርት እንደዘገበው ከሆነ ሉዊስ ስኬሊ ወደ አርሰናል ዋና ቡድን ከመካተቱ በፊት በግራ ተከላካይነት ተጫውቶ አያውቅም ነበረ። ፉትቦል ለንደን እንደጠቀሰው ደግሞ ሉዊስ ስኬሊ የወደፊት እጣ ፈንታው በግራ ተከላካይነት ሳይሆን በማዕከላዊ አማካኝነት ላይ እንደሆነም ተናግሯል። እና ጋሪ ኔቪል እና ኢያን ራይት ለሉዊስ ስኬሊ ወደፊት በይበልጥ አማካኝ መሆንና ለመሆን እንደሚፈልግ ሲጠይቁት አምናለው ወደፊት አማካኝ እንደመሆን አምናለው ሲል ነው የመለሰው። ከታህሳስ እስከ ኤፕሪል ባለው ጊዜ ውስጥ ለ2 ወራት ያክል እንደው በመሀል አማካኝነት ልምምድ አደርግ ነበር ነው ያለው። ያ ወቅት ይላል የሙያዬንና የቦታዬን ሚስጥር የምማርበት ጊዜ ነበር ነው ያለው። አክልና ለእኔ እንደ ወጣት ተጫዋች ያደግኩበትና እያደግኩበት ያለውት ቦታ መሀል አማካኝ ስለነበረ ተፈጥሯዊ ነገር ነው ለእኔ ነው ያለው። ስለዚህ ያ ቦታ ላይ የተለያዩ ተጫዋቾች ምን እንደሚወዱና በሜዳ ላይ በተለያዩ ቦታዎች ላይ ሲሆን ምን ማድረግ እንዳለብኝ ማስተካከል ነበር። ወደዛ ቦታ መመለሴ ተፈጥሯዊ ስሜት ሰጥቶኛል ብሏል። ልክ የኔ ቦታ እንደሆነ ተሰምቶኛል። እዚህ ምን እየተካሄደ ነው የሚያስብ ስሜት አልነበረውም። እንደዛ አይነት ስሜትም አላስብም። ስለዚህ ለእኔ በጣም የተለመደና ተፈጥሯዊ ቦታ ነው ሲል ይገልጸዋል። ስለ አማካዩ ሲናገር ማይልስ ሉዊስ ስኬሊ ማንቸስተር ዩናይትድን በአማካኝነት ሊቀላቀል ይችላልን? ዩናይትድ በዚህ ክረምት ለሉዊስ ስኬሊ ጥያቄ የሚያቀርብ ከሆነ ባለብዙ ቦታ ተጫዋችነቱ ቨርሳታሊቲ ማጠናከር የሚፈልጓቸውን 2 አስፈላጊ ቦታዎችን የሚሸፍን በመሆኑ ያስፈልገዋል። ዩናይትድ የአሰልጣኝ ማይክል ካሪክን ስብስብ ለማጠናከር 3ኛ የአማካይ ዝውውር የሚያስፈልገው ሲሆን በተጨማሪም የግራ ተከላካይ ያስፈልጋቸዋል። ሉዊስ ስኬሊ ደግሞ ሁለቱንም መስፈርቶች ያሟላል። ሲፈልግ ወደ መሀል ያመጣዋል፣ ሲፈልግ ይስበዋል። እና በዚህ ረገድ ባለፈው እንደው በትራንስፈር ማርኬት እንዳስቀመጠው ሉዊስ ስኬሊ 30 ጨዋታዎችን በግራ ተከላካይነት እንዲሁም 5 ጨዋታዎችን ደግሞ በአማካኝነት አድርጓል። ልብ አድርጎ ሉዊስ ስኬሊ 30 ጨዋታዎችን በግራ ተከላካይነት 5 ጨዋታዎችን በአማካኝነት። ስለዚህ አሁን ይሄ ሁለቱንም ቦታ መጫወት ይፈልጋል። ማንቸስተር ዩናይትድ ደግሞ ሁለቱም ቦታ ላይ የሚጫወት ሰው ይፈልጋል። ስለዚህ በአንድ ድንጋይ 2 ወፍ እንዲሆንለት ሉዊስ ስኬሊ እጅግ በጣም ያስፈልገዋል። እንደው ሁለቱንም የሚፈልጋቸውን ተጫዋቹ አሟልቶ ስለያዘ ማለት ነው። ሆኖም ገና የ19 ዓመቱ ወጣት ከተጫወታቸው ምርጥ ጨዋታዎች መካከል አንዳንዶቹ በቻምፒየንስ ሊግ ግማሽ ፍጻሜና ፍጻሜ ጨዋታዎችን ጨምሮ በአማካኝነት የተጫወታቸው ነበሩና በተጨማሪም በውድድር ዘመኑ ማጠቃለያ ላይ አርሰናል የፕሪሚየር ሊግ ዋንጫ ለመውሰድ ባደረጋቸው ወሳኝ ጨዋታዎች ላይ በመሀል አማካኝነት ተሰልፎ ተጫውቷል። ስለዚህ አሁን ያለው ማንቸስተር ዩናይትድ ብዙ ገንዘብ ሳያወጣ ተጫዋቹን ማስፈረም የለበትም ብላችሁ ታስባላችሁ? እኔ ያንን አላስብም። ምክንያቱም አሁን በጪ ማውጣት አይፈልጉም። ነገር ግን ደግሞ ስኬሊ ሁሉንም ነገር አሟልቶ የያዘ ነው። በጣም በእድሜ ትንሽ ተጫዋችን ቢሆን ማለት ነው። እና በተለይ ይህንን ነገሮች ፍላጎቶቹን ከተናገረ በኋላ ትኩረት መሳቡ የሚገርም ጉዳይ አይደለም። ለእኔ ያንን እረዳለሁ በራሴ ሳስበው። በስኬሊ ጉዳይ ላይ የእናንተ ሀሳብ ምን ይመስላል? ለማንቸስተር ዩናይትድ ቢመጣ ሁለቱንም ቦታ ሸፍኖ መጫወት ይፈልጋል፣ ይችላልም። ደግሞ አማካኝ ያስፈልጋል አይደለ? እሱም ኢንተረስት እኮ እዛ ቦታ ላይ ነው። እና እውነት ከሆነና ዝውውሩ የሚሆን ከሆነ በደንብ ማራኪ እግር ኳስ ለመጫወት ስኬሊ ጥሩ ነው ብዬ አስባለሁ። አይ ቲንክ በአርሰናል ቤት ያለው ሁኔታ አሁን ላይ ለስኬሊ ምቾት እየሰጡ አይደለም። እንኳን አሁን በፊትም ማራኪ እግር ኳስ መጫወት ደግሞ ክለባችን እንደሚፈልግ ይታወቃል። አሰልጣኝ ካሪክ እንደምታውቁት እንደው በደንብ ለደጋፊዎች አስደሳች ጨዋታን ማስመልከት እንደሚፈልግ በተደጋጋሚ ይገልጻል። ባለፈውም ከጨዋታው መጠናቀቅ በኋላ ከዚሁ ከአትሌቲኮ ማድሪድ ማለት ነው ጨዋታዎችን ማሸነፍ ሁልጊዜም ቢሆን እጅግ በጣም አስፈላጊ ነው፣ የዚህም ታላቅ ክለብ ዋነኛ መገለጫ ነው ብሏል። እና አዝናኝ ጨዋታ ማስመልከት እንዲሁም በርካታ ግቦችን ማስቆጠር ያስፈልገናል። ደጋፊዎች የሚወዱት ይህንኑ ነው። እኔም የዚህ ክለብ ፍቅር የያዘኝ በዚሁ ምክንያት ነው በማለት ሲናገር ይደመጣል። እና ስለ አንድሬ ሳንቶስ አማካይ ጉዳይ ላይ ሲያነሳ በቃ ለጨዋታዎች ያለው አቀራረብ፣ የቡድኑ አጋሮች የሚያግዝበት መንገድ አስገራሚ እንደሆነ ተናግሯል። አክሎም አሁን ላይ በጥሩ ሁኔታ ክለቡን እንደተላመደና እንዲያውም እዚህ ረጅም ጊዜ ሲጫወት የቆየ እንደሚመስል አሁንም ገና ወጣት በመሆኑ በጣም ብዙ ነገሮችን ለክለቡ ማበረከት እንደሚቻል ገልጿል። ታዲያ ከዚህ ጋር በተያያዘ አዳዲስ የሆኑትም እነ ኮቢ ቴሌማንስ ነው ትንሽ 29 ዓመት የሆነ አይደለ? ታዲያ ኡጋርቴን አውጡት፣ ኮቢ እንደዚሁ ደግሞ ቴሌማንስ እንደዚሁ ደግሞ ሳንቶስ። ስኬሊ ቢመጣ ደግሞ የበለጠ በወጣቶች የተደራጀ ኤክስፒሪየንስ ያለው ቲም የሚገነባ ይመስለኛል።
አይ ቲንክ ልቤ ወደዛ ሄደ መሰለኝ። እናንተም እንዴት ታስባላችሁ? እንደው በርካታ ሰዎች በዚህ ዙሪያ በተለይ የሳንቶስ ጉዳይ እንዳስገረማቸው እየገለጹ ይገኛሉ። ቀጣይ ደግሞ የዝውውር ጉዳዮች አሁንም በጭምጭምታ ጉዳይ ነው። እንዳልኳችሁ ፍላጎት አለ ነው እንጂ ኦፊሻል የተባለ ነገር የለም። እስኪ ደግሞ የሚሆነውን ቁጭ ብለን ከማየት በስተቀር ደግሞ ሰርፕራይዝ ያደርገናል አንድ ያልተጠበቀ ተጫዋች አስፈርሞ። እንደዛ አይመስላችሁም? እንደዛ አስባለሁ። ሀሳባችሁ አይለኝ። መልካም ጊዜ